ኢያቄም ወሐና ወለዱ ሰማይ ኢያቄምና ሐና ሰማይን ወለዱ ይላል ቅዱስ ያሬድ ማለት ነው። በጣም ይገርማል። ሰማይ ዛሬ የተወለደችበት ዕለት ነው ማለት ነው። ሰማይ የተወለደችበት ዕለት ሲባል አሁን ይሄም ሜታፎሪክ የሆነ ኤክስፕሬሽን ስለሆነ እመቤታችን ሰማይ ብላችሁ አጋነናችሁ ምናምን ሊሉ ይችሉ ይሆናል አንዳንድ ሰዎች። ይሄ ግን ግነት አይደለም። እንደውም ምሳሌው ሕጸጽ ሁሉ ይኖርበታል ማለት የማይመጥናት ነው ለእመቤታችን። እንደው የተወሰነችውን ነገር ለማስረዳት ነው እንጂ ቅዱስ ያዕቆብ ዘስሩግ ኦን ዘ ማተር ኦፍ ጋድ በሚለው መጽሐፍ ላይ ይህም በደንብ አድርጎ ያብራርቷል። ይሄኛው ሰማይ ላይ ፀሐይ ይወጣበታል። ይሄኛው ሰማይ የእግዚአብሔር ዙፋኑ ነው የምናየው ሰማይ ማለት ነው። እመቤታችንም የእግዚአብሔር ዙፋኑ ናት። ስለዚህ እመቤታችን ዳግሚት ሰማይ ትባላለች። ነገር ግን ይሄኛው ዙፋን ልክ እንደ እመቤታችን ክርስቶስን አልወለደውም። ይሄኛው ሰማይ ጡት አላጠባውም። ይሄኛው ሰማይ በጀርባው አልታዘለው። ይሄኛው ሰማይ ተሸክሞት አልተሰደደም። በዚህ ምክንያት እመቤታችን ዳግሚት ሰማይ ናት ብሎ ብቻ አላበቃም ያዕቆብ ዘስሩግ። ከሰማይ የምትበልጥ ሰማይ ናት ይላል። ልክ ነው። ይሄኛው ሰማይ ምንም ሙቀት የለውም። እመቤታችን ቅድስት ድንግል ማርያም ግን አካላዊ ቃል በጸጋ ያደረባት አይደለም። ከስጋዋ ስጋ ከነፍሷ ነፍስ ሊነሳ በኩነት ያደረባት ናት። ስለዚህ ኤክሴፕሽናል ሰማይ ናት ማለት ነው። ነባቢት ሰማይ፣ የምትናገር ሰማይ ናት ማለት ነው። በዚህ ምክንያት ኢያቄም ወሐና ወለዱ ሰማይ ቢባል ምንም ድንቅ ብርቅ አይሆንም ማለት ነው።